ቢያደጉም ፌጦ መድኃኒት ነው አለ ያገሬ ሰው። ሰላም ጤና ይስጥልን ውድ የባቲቲዩ ቤተሰቦች እንደምን አላችሁ? ለእናንተ አስተማሪና አዝናኝ እንዲሁም የጤና የሳይኮሎጂ መረጃ የሚያቀርብላችሁ ይህ ባቲቲዩ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ለዛሬ ያመጣንላችሁ የጤና መረጃ ስለ ፌጦ ነው። ፌጦ የወር አበባ ዑደትን ያስተካክላል፣ እንዲሁም ለምታጠባ እናት የጡት ወተቷን ይጨምርላታል። ፌጦ ሳይንስ ያረጋገጣቸው ካንሰርን ጨምሮ የኮሌስትሮል መጠንን እና የደም ግፊት በሽታዎችን በመቀነስ ረገድ አንቱታን ያተረፈ ነገር ነው። ከዚህም መካከል የሚከተሉት ዋና ዋናዎቹ ናቸው። የመተንፈስ አካል እክልን መፍትሄ ይሰጣል። ጉንፋን፣ አስም፣ ሳል፣ ራስ ምታት፣ የጉሮሮ መቁሰል ካስቸገሩት 2 ማንኪያ ፌጦ ፈጨት አድርገው ከማር ጋር በመለወስ ይዋጡት። ለውጤቱም ደግሞ ራሱ እማኝ ይሆናሉ ማለት ነው። በብረት ማነስ ምክንያት የሚከሰትን በሽታ ለማቆም ይረዳል። ከፍተኛ የብረት ማዕድን የያዘው ፌጦ በአንጀታችን ውስጥ በቀላሉ ስለሚመጠጥ በደም ውስጥ የሚገኘውን ሁሉ መጠንን ይጨምርልናል ማለት ነው። በፀሐይ የተቃጠለ ቆዳ፣ የተቆጣ ቆዳ፣ ደረቅም ቆዳ ካሉት የተፈጨ ፌጦ ከማር ጋር ቀላቅለው ይቀቡት። ችግሩን ለማባረር ይረዳዎታል ማለት ነው። ፌጦ ለአንጀትና ለሆድ ዕቃ ህመም ህክምና ተመራጭ ነገር ነው። ለተቅማጥ፣ ለሆድ ድርቀት፣ ለምግብ ያለመንሸራሸር ወይም የምግብ አለመፈጨት ችግር ሁነኛ መፍትሄ ይሆናል ማለት ነው። በተለይ ደግሞ የፌጦ ፍትፍት እጅግ በጣም ምርጥ ነው። ጠቃሚ የሆኑ የተለያዩ አሲዶችን ማለትም ግሉታሚክ አሲድ የመሳሰሉትን ኦሜጋ 3 ፋቲ አሲድ ያሉት በመሆኑ የደም ግፊትን ይቀንሳል። የተፈጥሮ የበሽታ መከላከል አቅምንም ያጠነክርልናል። የደም ስኳር መጠንን በእጅጉ ይቀንሳል። ለአእምሮና ለልብ ጤና ከመጠበቅ በተጨማሪ ድብርትና ጭንቀትንም ያጠፋል። ጸረ ብግነትና ቫይታሚን ኤ ስለያዘ በአየርና በኬሚካል ሳቢያ የሚከሰት የካንሰር አይነትን ከስሩ ይዋጋል። የህዋሳትን ውድመት በመከላከሉ ያለ ዕድሜ ማርጀትንም ይከላከላል። የወር አበባ ዑደትን ያስተካክላል። እንዲሁም ቅድም እንዳልኳችሁ ለምታጠባ እናት የጡት ወተት ይጨምራል። መጥፎ የሰውነት ጠረንን ከማስወገዱ በተጨማሪ የፀጉር መነቀልን ይከላከላል። የአይን ጤናን በእጅጉ ያሻሽላል። የወር አበባ መጣጥን ያስተካክላል። እንዲሁም ለምታጠባ እናት የጡት ወተትን ይጨምራል። በተጨማሪም በ1960 የወጣ ጥናት እንደሚለው የፌጦ ጥቅሞችን ዘግቧል ማለት ነው። የፌጦ ዱቄትና ውሃ ለጥፍርና ለከንፈር መሰነጣጠቅ፣ በፀሐይ ለተጎዳ ቆዳ ለመሳሰሉት የቆዳ ችግሮች፣ ዱቄትንም ደግሞ ከማር ጋር ቀላቅሎ ለአሜባ በሽታም እንደ ፍቱን መድኃኒት ይጠቅማል። በቆዳ ላይ ከተቀባችሁ ቢንቢን ለመከላከልም ይረዳል። ባለፉት ዘመናት ጦረኞች በሌሊት ብርድን ለመከላከል ለሙቀት ያክልም ይቀቡት እንደነበርም ተገልጿል። ለሆድ ህመም ፌጦ፣ ጥቁር አዝሙድ፣ ጨው አንድ ላይ እንደ ሊጥ ይፈጫል። ለ7 ቀን ያክል ከቦካ በኋላ 1 የሻይ ማንኪያ በየቀኑ ለሆድ ህመም መውሰድ ያስፈልጋል። ዱቄቱንም ከፍትፍት ጋር ተቀላቅሎ ፌጦ ፍትፍት የተባለ ምግብ ይሰጣል ማለት ነው። ይህን በማለዳ እንደ ሞርማሪ ይበላል። ከአንድ ብሔረሰብ ባህል በእንቁጣጣሽ ዋዜማም ይበላ እንደነበር ተገልጿል። በሐረር ፌጦ የላሞች ጊጎ ለማከምም እንደሚጠቅማቸው ተገልጿል። ወይም ደግሞ ዘገባው ይህን ያመለክታል። በሰዎች አብዝቶ መብላት ያደረገውን ወይም የሚያመጣውን የጎን ህመም ለማከም እጅግ ፍቱን መድኃኒት ነው። በ2006 በጥላሁን ተክለ ሃይማኖት የተመራ ጥናት እንደሚያሳየው ከሆነ የሚከተሉትን ጥቅሞች በደብረ ሊባኖስ ዙሪያ ተገኝተዋል። የተፈጨ ፌጦ በውሃ ወይም በሎሚ ጭማቂ መጠጣት ለሆድ ቁርጠት፣ ለትኩሳት ወይም ለሌሎች ልዩ ልዩ መፍትሄ ይሰጣል ማለት ነው። ለምች ደግሞ ፌጦ ነጭ ባህር ዛፍና የብሳና ቅጠል ዳማከሴ በመጨመር በውሃ አፍልተን በአፍንጫ በኩል እንፋሎቱን መታጠን። ለሆድ ቁርጠት ፌጦ በነጭ ሽንኩርት ልጥ መብላት ወይንም ደግሞ ፌጦ ከጤና አዳም ፍሬና ቅጠል ቀላቅሎ መብላት ወይም ከሱ ጋር መብላት። ለሰው ሆድ ቁርጠት ወይም ደግሞ ለከብት ጎሎባ ፌጦ፣ ጤና አዳም ቅጠልና የጠጅ ሳር ስር መብላትም ለዚህ ችግር መፍትሄ ነው ሲባል ዘገባው ያሳያል። ፌጦን በሀገራችን እናቶቻችን በፊት እንዴት ሲጠቀሙት እንደነበር እስኪ እናስታውስ። የክረምቱን ወራት ተከትሎ ወርሃ መስከረም ለመጥባት ወይም ደግሞ መስከረም ሊገባ 2 ቀናት ብቻ ሲቀሩት የአዲስ ዘመን፣ የአዲስ ተስፋ፣ የአዲስ ዓመት መጀመሪያ የሆነውን ወር ሁሉም እንደ አቅሙና እንደ ባህሉ ሊቀበለው ጉዱን ይያያዘዋል። አዲስ ዓመት ሲመጣ ገላን፣ ህሊናን፣ ነፍስን ንጹህ አድርጎ መቀበል ከጥንት የመጣ ኢትዮጵያዊነት ወይም ደግሞ የኢትዮጵያ ባህል ነው። በአብዛኛው የሀገሪቱ ክፍል በተለይም በገጠራማው አካባቢ የጳጉሜ ወር የመታጠቢያና የመጠመቂያ ወር ነው ይባላል።
ከጳጉሜ ወር ጋር ወይም ደግሞ ልክ ጳጉሜ ወር ሲገባ ወደ ወንዝ ወርዶ ገላ መታጠብ ከኃጢአት ሁሉ እንደ መንጻት ኃጢአትን አጥቦ ማስወገድ ወይም ደግሞ እንደ ማስወገድ ይቆጠራል። በወርሃ ጳጉሜ በ3ኛው ቀን በዝናብ መታጠብ እንደ ጸበል መጠመቅ እንደ መንፈሳዊ ፈውስም ሆኖ ይታያል። ይህ ከጥንት ጀምሮ ሲወርድ ሲዋረድ የመጣ ባህላዊ ትውፊታችን ነው። በአንዳንድ አካባቢዎች ይኸው ባህል ዛሬም ድረስ እየተተገበረ ይገኛል። ከአሮጌው ዓመት እንደ አዲስ ዓመት ወይም ደግሞ ያለፈው ዓመት ቆሻሻ ጋር አዲሱን ዓመት መቀበል የማይወደው ኢትዮጵያዊ በአሮጌውና በአዲሱ ዓመት መካከል ባለች የመሸጋገሪያ ድልድይ ወይንም ደግሞ ይቺው የጳጉሜ ወር ሰውነቱን ከቆሻሻ በማንጻት ንጽህናውን በመጠበቅ ሳይንሱም የሚደግፈው ጉዳይ ነው። በወርሃ መስከረም የመጀመሪያ ዕለት በሀገራችን በብዙ አካባቢዎች በስፋት የተለመዱ የነበሩና ዛሬ እየተረሱ ከመጡ ባህላዊ ስርዓቶች መካከል የእንሶስላ፣ የፌጦ ፍትፍት ስርዓቶች ይገኙበታል። በሚስማር እየተሸነቆረ በተሰራው የእንሾሽላ በዋዜማው የሎሚ ጭማቂ ተደርጎበት በከሰል እሳት እየተሞቀ እናቶች፣ ሳዱላዎችና ህፃናት ሴቶች ሳይቀሩ እጃቸውን እግራቸውን እንዲያሹበት ይደረጋል። በእንቁጣጣሽ ዕለት ደምቃ ለመታየት የምትሻ ኮረዳ እንሶስላውን በእጇ ላይ በደንብ እንዲይዝና ቶሎ እንዳይለቅባት ለማድረግ ረዥም ወይም ደግሞ ረዘም ላለ ሰዓት እንሶስላውን ትሞቃለች። ፌጦም ይዘጋጃል። የፌጦን ፍትፍት የቤተሰቡ አባላት በሙሉ ምግብ ከመመገባቸው በፊት በባዶ ሆዳቸው እንዲመገቡ ይደረጋል። ቤተሰቡ የፌጦን ፍትፍት ከተመገበ በኋላ ለጥቂት ሰዓታት ከሌላ ከማንኛውም ምግብ ታቅቦ ይቆያል። ይህም የሚሆነው ፌጦ ተመጋቢው በአሮጌው ዓመት በአንጀቱና በጨጓራ ውስጥ ተጠራቅሞ የቆየ ቆሻሻና አላስፈላጊ ነገር እንዲወገድ ለማድረግ ነው ይላሉ። ከሰዓታት ቆይታ በኋላ በዕለቱ ለበዓሉ የተዘጋጁትን ምግቦች ይቀምሳል ማለት ነው። ክቡራን አድማጮቻችን ፌጦ ለምን ይጠቅመናል ከሚሉት የተወሰኑትን ነገሮች ይዤላችሁ መጥቻለሁ። ፕሮግራም ያደመጣችሁትን ይመስል ነበር። ሀሳብ አስተያየታችሁን ጻፉልኝ። በሌላ ተመሳሳይ ፕሮግራም እስከምንገናኝ በያላችሁበት ሰላም።